አስመንድና ሲንጂ ከዕለታት አንድ ጊዜ በአንድ በጣም ደስተኛና የሚያምር መንግስት ውስጥ ይኖሩ ነበር። ንጉሱና ንግስቲቱ አስሙንድ የሚባል ወንድ ልጅና ሰንጌ የሚባል ሴት ልጅ ነበረቻቸው። ሁለቱንም ይወዷቸዋል። ልዑሉና ልዕልቲቱ መልካም ልዑላና ልዕልቶች የሚማሩትን ነገር ሁሉ ዕውቀት፣ ችሎታና ሙያ የተማሩ ነው ያደጉት። ሁለቱም አንድ በጣም ተመሳሳይ ነገር አላቸው። እነርሱም ተፈጥሮ ነው። በመጨረሻም አባቴን አሳመንኩት። ስለምን? ለእነዚህ ሉጥ ዛፎች ማስተካከያ ለሉጥ ዛፍ እንጂ ዛፎች አይደለም። ስማኝ እንጂ ይገባሃል። እኔ ልክ እንዳንተ በእነዚህ ዛፎች ላይ መቆየት ፈልግ እንደነበር። አንተ ብቻህን አትሄድም። አዎ፣ በእርግጥ ስለ ሁለቱም ዛፎች አባቴን ጠይቄዋለሁ እና ተስማማ። በእነዚህ አሮጌ ዛፎች ጨዳዳ ክፍተት ውስጥ ቤት እንሰራለን። እስቲ አስቢ፣ ዛፍ ውስጥ መኖር ልክ በጫካ ውስጥ መካከል። እናም ደግሞ ወደ ቤተ መንግስቱ ቀርብ፣ ለአባታችንና ለእናታችን ቀርብ። አስመንድ፣ እኛ ዕድለኞች ነን። ስለዚህ ልዑልና ልዕልት ሁለቱን ያረጁና ቀዳዳ ያለባቸውን ዛፎች ወስደው በጫካ ውስጥ ከቤተ መንግስቱ አጠገብ ቤታቸውን ሰሩ። ምርጥ ወንበሮቻቸውን ይዘው እንዲሁም የሚወዷቸውን ዕቃ ሁሉ ይዘው ከዚያ ገቡ። እነርሱም ሁለቱ በዚያ ደስ እያላቸው ይኖሩ ጀመር። ወፎች ሲንጫጩና ሲዘምሩ በማለዳ ከእንቅልፋቸው ይነቃሉ። ከቤታቸው ውጭ በእነዚያ ብዙ መካከል ምግባቸውን ሲበሉ በየዕለቱ ፒክኒክ የወጡ ይመስላቸው ነበር። አንድ ቀን ወላጆቻቸው መልእክት ላኩባቸው። ከፍ ይበሉ ታላቁ ልዑላችን አስሙድና ታላቂቱ ልዕልት ሲንጂ። ምንድን ነው ጆናታን? ንጉሥና ንግሥት ይህን መልእክት ልከዋል። መልካም። ይህ ላንቺ ነው እቴ። ምንድን ነው እሱ? እንግዲህ የራባማ መንግሥት ልዑል ከአንቺ ጋር ፍቅር ይዞታል እና ወደዚህ ተጉዞ መጥቶ አንቺን ለጋብቻ ሊጠይቅሽ ይፈልጋል። ምን? እስኪ ስጠኝ። እንደሰማሁት በጣም ቆንጆ ነው። ሰምቻለሁ፣ ቆንጆ እህት እንዳለችው። እና ምን አሰብሽ? ታገኘዋለሽ? እኔ አላውቅም። መቼ ነው የሚመጣው? በሚቀጥለው ዓርብ። ከዚህ ጀምሮ ለ5 ቀን አባባና እናታችን ወደ ቤተ መንግስት እንድንመለስ ይፈልጋሉ። ገና 5 ቀናት አሉን እኮ። ዛሬ ተመልሰን መሄድ የለብንም። በሚቀጥለው ሮብ መሄድ እንችላለን። ከዚያም 2 ቀን ይበቃናል ለመልበስና ለመዘጋጀት። በፍጹም አይደለም። የተለየ ነገር አያስፈልገኝም። ያለ ልብስ ምን እንደምመስል እንዲያይ ይፈልጋለሁ። አሁን ደግሞ የተከሰተው ነገር ሌላ ወንድምና እህት የሆኑ 2 ወጣቶች በዛ ጫካ ውስጥ ይኖሩ ነበር። ሁለቱም ጠንቋዮች። አንድ ቀን በማለዳ አስሙንድና ሴንጊ ወደ ሐይቅ ሄደው በጀልባው ሲንሸራሸሩ ጠንቋይዋና የእርሷ ወንድም ተመለከቷት። የልዕልት ሲንጂን ውበት ሲመለከት ጠንቋይዋ በቅናት ተቃጠለች። ደስተኛ አልነበረችም። እንዴት ነው ከኔ የበለጠ በጣም ቆንጆ የሆነች ሴት ልጅ በእኔ ጫካ ውስጥ ያለችው? የቆንጅና ዝና ገኖ ከመውጣቱ የተነሳ አንድ በጣም የታወቀ ልዑል ከሩቅ አገር ሊያገኛት እየመጣ ነው ሲባል ሰምቻለሁ። የኔ ሊሆን አይችልም። ይህ ለኔ ሊሆን አይችልም። ስለዚህ ነገር ምን ልታደርጊ ነው የተዘጋጀሽው? ምን ማድረግ እንዳለብኝ ያውቃለሁ። ሄይ ወፌ! አው! አንቺ ደህና ነሽ? አዎ ደህና ነኝ። ለምንድን ነው የጠየከኝ? እኔ ወፍ እንደዚህ አይነት ባህሪ ሲያሳይ አይቼ አላውቅም። ምናልባትም ከልዑል ሪንግ የተላከ ጌጣጌጥ ይዞልሽ ይሆናል። ምን ትርጉም ያለው ነገር ተናግረህ ታውቃለህ? ሴንጊና አስሙድ ያቺ ክፉ መተተኛ ሴት ምን ልታደርግባቸው እንዳሰበች አያውቁም። ጠንቋይዋ የሲንጂን የአንገት ሐብል ወስዳ
ራሷን ወደ ቆንጆነት ቀይራለች። ወንድሟ ክፉ መንፈስ ባረፈበት ዛፍ ላይ እንዳያርፍ አድርጓል። ተኙ፣ አሁንና ደረቅ ብላችሁ ተኙ፣ ጨረቃ ወጥቶ ጨለማ እስኪነጋ ድረስ። አሁን ለዘላለም ይተኛሉ። ከዚያም ጠንቋይዋ ወደ ቤተ መንግሥት መኳንንቶች ቤት ሄዳ ልዑሉን እንኳን ደህና መጣህ አለችው። አሁን ጥፉ፣ ከዚህ ተሰወሩ። ጨረቃ ልክ እንደ ምሽት ጨለማ ስቶ ብቻ ተመለሱ። አሁን እስከ መጨረሻው ሄደዋል። በአንድ ወቅት ልዑል ሪንግ ልክ ጠንቋይቷን ሲያያት ወዲያው ወደ ልዕልት ሲንጂ ዘወር አለ። ልዑል በውበቷ በጣም እየተደነቀ ነው። የኔም ቤት አንቺ ልዕልት ሲንጂ መሆን አለብሽ። አዎ ጌታዬ ሆይ፣ እዚህ መጠብቅ ወደ ሀገር እየቀዘፍን እንድንሄድ ነው። ግን ወላጆችሽ የት አሉ? አባቴ ወደ ጦርነት መሄድ ነበረበት። ስለዚህም እኛ ብቻችንን ወደ አንተ ምድር መሄድ እንችላለን። እነርሱ ቆይተው ስጦታውን ይዘው ይመጣሉ። የሰርጉን ጦርነቱን ላግዝ እችላለሁ። አይሆንም፣ የአባቴ ፈቃድ እኛ ከዚህ ተነስተን እንድንሄድ ነው። በጣም ጥሩ ነው፣ ነይ። አዎ ጌታዬ ሆይ፣ አባቴ ወደ ጦርነት መሄድ ነበረበት። ምን ማድረግ እንዳለብኝ ያውቃለሁ። በእርግጥ ልዑል እየተደረገ ያለውን ነገር ሲከታተል ግራ አጋብቶታል። ነገር ግን አልጠረጠረም። በተለይ ይህች አስማተኛ ሴት ጠንቋይ እንጂ ልዕልት እንጃ እንዳልሆነች አልጠረጠረም። ስለዚህም እንደተነገረው አደረገ። ጠንቋይዋ ወደ ጫካ ተመልሳ በመሄድ ልዑል አዝሙድና ልዕልት ሲንጂ ቤት የሰሩበትን የተኙበትን ሁለት የኦክ ዛፍ ካለበት ነቅላ በመጣል ስለ እነርሱ ምንም አይነት ደብዛ እንዳይገኝ አደረገች። ልዕልቲቱ ያንን የሉጥ ኦክ ዛፍ ከራሷ ጋር ወደ ልዑል ሪንግ አገር ወሰደችው። ጠንቋዩና ልዑል ሪንግ ወደ ልዑሉ መንግሥት በባህር እየቀዘፉ ሄዱ። በዚያም ሲደርሱ ቤተሰቡና እህቶቹ ሞቅ ያለ አቀባበል አረጉላቸው። ሰርጉ እስኪደርስ ድረስ የጠንቋዩ ቤተሰብ እስኪመጡላት ድረስ እንደ ማረፊያ ቤት ለብቻው ተዘጋጅቶላት ነበር። ይህም ምቾቷን በመጠበቅ ነው የተሰራው። ጠንቋዩዋ የሉጥ ዛፉን አስሙንድና ሲንጂ በውስጡ እንደተኙ በዚያ በጓሮ ተክላው ነበር። ዛፎቹ በጣም ትንንሽ ስለነበሩ ማንም ላያቸው አልቻለም። ልዑል ሪንግ አንዳንድ ጊዜ ጠንቋይቱን ካለችበት እያወጣት የንጉሣውያን ቤተሰብ የራት ግብዣ ባለበት ሁሉ ይወስዳት ነበር። ያቺ ጠንቋይ ሴት ልክ እንደ ልዕልት ለመምሰል ጥረት ታደርግ ነበር። ቀኑን ሙሉ ለሰዎች መልካም መሆንና መሳቅ ያስጠላትም ነበር። በየቀኑ እያናደዳትና እያበሳጫት ባህሪዋ ሊቀየር የሚፈልግ ነገር ቢኖር ይሄው ቀኑን ሙሉ መልካም ሰው መሆን ነበረ። እንደለመደችው የምትበላቸው ልዩ ምግቦቿ ቀኑን ሙሉ ስታመነዥግ ብትውል ትወዳለች። እንዲሁም በትህትና ከመናገር ይልቅ ድምጿን ከፍ አድርጋ እንደ አንበሳ ብታገሳና ስትጮህ ብትውል ፈቃደኛ ነበረች። ይህቺ ጠንቋይ በጣም ተናዳለች። ወደ ክፍሏ ገብታ አንዱን ነገር 100 ጊዜ እየደጋገመች ትጮኻለች፣ ትናገራለች፣ ትለፈልፋለች። መንፈሷ በጣም ተረብሿል። እኔ ሰጪ ነገር ቢኖር ጨዋ ወይዘሮ በሁለት ጫማ ላይ መባል ነው። የት አሉ እነዛ የዱር ዛፎችና እንስሳ? እንደፈለግኩ የምመታቸውና እየጮኩ የምገጫቸው ቀኑን ሙሉ መሳቅ ሰልችቶኛል። ይህ ለስላሳ ባህሪ ትህትና እንዴት አስቀያሚ ነገር ነው! ደግሞ እኔ ተርቤያለሁ። እነዚህ ሰዎች በጣም ትንሽ ነገር ነው የሚበሉት። ወንድሜ ምግብ የማያመጣልኝ ከሆነ እኔ ዛሬ እርሱም በለዋለሁ። አሁኑኑ አደል። ወዲያውኑ በሩ ወለል ብሎ ተከፍቶ ወንድሟ አንድ ጠረጴዛ ሙሉ ምግብ ይዞላት መጣ። ሰልችቶኛል። ከዚህ በኋላ ልዕልት እንደተባልኩ አንድ ቀን ምቀጥል ከሆነ ልዑሉን ራሴን የምገለው። ያምሻል እንዴ? የዚህ መንግሥት ንጉሥ በጣም ኃይለኛ ነው። ሁላችንም ነው የሚቀጣን። ትክክለኛዋን ሲንጂን አምጣትና እኛ እናምልጥ። በፍጹም አልችልም። ምክንያቱም ቀን ወደ ጨለማ እስኪቀየር ድረስ በክፉ መንፈስ አስሬያቸዋለሁ። በፍጹም አይቻልም። አስሙንድና ሲንጂ ፈጽሞ አይመለሱም። አንተ ምን ማድረግ አለብኝ? ይሁን እንጂ የጠንቋይ ወንድም በጣም ተሳስቶ ነበር። ያ ሞኝ ጠንቋይ ከተወሰነ ሰዓት በኋላ ቀኑ ወደ ጨለማ እንደሚቀየር አያውቅም ነበር። ያም አክሊፕስ የሚባለው ጨረቃ ሙሉ በሙሉ ፀሐይን የምትሸፍንበት ጊዜ ነበር።
በዚህም ጊዜ በምድር ላይ ለተወሰነ ጊዜም ቢሆን ምንም አይነት ብርሃን ይጠፋል። በሚቀጥለው ጨረቃ ይህ ነበር የሆነው። ምን የራት ግብዣ? እኔ አልሄድም። ዛሬ ልዑሉ ይምጣ፣ እገለዋለሁ። እዚህ ነው ያለው። እየመጣው ነው። ጠንቋያው ሴት በአንቺ ተቀይራለች። የአንገት ሐብሌ፣ ያቺ ወፍ። ይሄ ልዑል ሪንግ መሆን አለበት። ልንነግረው ይገባል። በዚያ ዕለት ማታ ልዑል ሪንግ ጠንቋዩን አድርሶ ሲመለስ በዚያ ጠብቆ ከቆየ በኋላ አዝሙንድ ከመንገድ ላይ አስቆመው። ማነህ አንተ? ደግሞስ ለምንድን ነው መንገዴ ላይ ቆምከው? እኔ ልዑል አስሙድ እባላለሁ፣ የልዕልት ሲንጂ ወንድም። እና ጦርነቱ አለቃ በቃ? ቤተሰቦች የት አሉ? በእርግጥ ምንም አይነት ጦርነት አልነበረም። በቤት ያስቀመጥካትም ሴት እኔ እህት አይደለችም። እርሷ ልዕልት ሲንጂ አይደለችም፣ ማስማተኛ ነች። እንዴት ነው የማምነው የምትናገረውን? እርሷ ልዕልት ሲንጂ አይደለችም፣ እኔ ነኝ። ና ከኛ ጋር። አስሙንድና ሲንጂ ልዑሉን ወደ ማረፊያ ቤት ሰደዱት። ከዚያም ጠንቋዩን ወዳረፈችበትና ከውስጥ ሆና ስትደባደብና ስትጮህ በመስኮት አዩአት። የሲንጂን ሐብል በጣትሳ እርሷን መስላ በተቀመጠችበት በዚያ አዩአት። እኔ ሰንቺ ነገር ቢኖር ጨዋ ወይዘሮ በሁለት ጫማ ላይ መባል ነው። የት አሉ እነዚያ የዱር ዛፎችና እንስሳ? እንደፈለግኩ የምመታቸውና እየጮኩ የምገጫቸው ቀኑን ሙሉ መሳቅ ሰልችቶኛል። ይህ ለስላሳ ባህሪ ትህትና እንዴት አስቀያሚ ነገር ነው! ደግሞ እኔ ታርቤያለሁ። እነዚህ ሰዎች በጣም ትንሽ ነገር ነው የሚበሉት። ወንድሜ ምግብ የማያመጣልኝ ከሆነ እኔ ዛሬ እርሱም በለዋለሁ። ወዲያው በሩ ወለል ብሎ ተከፈተና ወንድሟ አንድ ጠረጴዛ ሙሉ ምግብ ይዞላን መጣ። አሁን አቅተኛል። ከዚህ በኋላ አንድ ተጨማሪ ቀን ልዕልቱኝ ቢሉኝ ልዑሉን ራስ ይገለዋል። አንቺ አብደሻል እንዴ? የዚህ መንግሥት ንጉሥ እኮ በጣም ኃይለኛ ነው። እኛን ሁላችንን ያጠፋናል። ትክክለኛዋ የሆነችዋን ሲንጂን አምጣትና ከዚህ እንጥፋ። አልችልም። ቀን ወደ ጨለማ እስኪለወጥ ድረስ በመንፈስ ተብትቤ ስላስተኛዋቸው ማይቻል ነገር ነው። አስሙንድና ሲንጂ ፈጽሞ አይመለሱም። ልዑሉ በማለዳ ወደ እኔ ሲመጣ በእርሱ ላይና በቤተ መንግሥቱ ላይ የርኩስ መንፈስ ጥለን እኛ እናመልጣለን። በፍጹም አትችይም። እንዴት ልትመለስ ቻልክ? ጨረቃዋ ቀን ወደ ጨለማ ቀየረችው። በእውነት መቼ? አጠቃላይ እውቀትህ ከዚህ የበለጠ እንዲያድግ ጥረት አድርግ። ለእናትና ለአባታችን መልእክት መላክ አለብን። በዚህ ጊዜ እየተጨነቁ ይሆናል። ስለዚህም ወደ አስሙንድና ሲንጂ እናትና አባት መልእክት ተላከ። እነርሱም ጨረቃዋን ቀኑን ሙሉ ወደ ምሽት ስትቀይረው የታሰሩበት መንፈስ ለቋቸው ሄደ። ልዑል ሪንግ ከአቅሙ በላይ እስከሚሆን ድረስ በሲንጂ ፍቅር ተይዞ ነበር። አስሙንድም ደግሞ ከልዑሉ ሪንግ ጋር እንደዚሁ። የሁለቱም ሰርግ በታላቅ ዝግጅትና ክብረ በዓል ተዘጋጅቶ ከዚያ በኋላ በደስታ ኖሩ። ጠንቋዮቹ ግን በዚያ በሉጥ ዛፍ ተቆልፎባቸው ታስረው ጨረቃ ወደ ምሽት ስትቀየር ሁሉ ከስራታቸው አልተፈቱም ነበር።